ለአንድ ሀገር ሁለንተናዊ ልማት እድገት ከገቢ የሚሰበሰበው ሀብት ትልቁን ድርሻ ያበረክታል። መንግስት ዲጂታል ኢትዮጵያን እውን ለማድረግ የተለያዩ ጥረቶችን እያደረገ ይገኛል። ተቋማትን ሪፎርም በማድረግና በቴክኖሎጂ የተደገፈ ቀልጣፋ አገልግሎት እንዲሰጡ እየሰራ ሲሆን ከነዚህም መካከል ግብር ከፋዮች ባሉበት ቦታ ሆነው በተለያዩ አማራጮች ግብራቸውን እንዲከፍሉ ተደርጓል። በገቢዎች ሚኒስቴር የሐዋሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሀብታሙ ታደሰ በ2017 በጀት ዓመት የተሻለ የታክስ ህግ ተገዥነት ላላቸው 32 ታማኝና ግንባር ቀደም ግብር ከፋዮች የእውቅና ሽልማት ፕሮግራምን ባስጀመሩበት ወቅት እንደገለጹት በ2017 በጀት ዓመት በቅርንጫፍ ጽህፈት ቤቱ ብቻ ከ6 ቢሊዮን ብር በላይ ገቢ ስለመሰብሰቡ አመላክተዋል። በ2017 በጀት ዓመት በህግ ተገዥነታቸው ወይም ህግን አክብረው በመስራትና በገቢ አስተዋጽኦአቸው ከፍተኛ የተሻለ አፈጻጸም ያሳዩ ግብር ከፋዮችን እውቅና የምንሰጥበት ነው። በቅርንጫፋችን ደረጃ በሰርቲፊኬት 32 በገቢዎች ሚኒስቴር በአጠቃላይ በተሰጠው ሽልማት 8 ግብር ከፋዮች አሉን። 4 በብር ደረጃ፣ 3 በወርቅ፣ 1 በፕላቲኒየም አሉ ማለት ነው። እነዚህም በዚህ ሰርቲፊኬቱን በጋራ የምንሰጣቸው ይሆናል። በ2018 በጀት ዓመት ባለፉት 5 ወራት ብቻ 2.54 ቢሊዮን ብር ለመሰብሰብ ታቅዶ ከ2.84 ቢሊዮን ብር በላይ መሰብሰብ ስለመቻሉ የገለጹት አቶ ሀብታሙ ታደሰ የሀገርን ገቢ ለማሳደግ ግብር ከፋዩ ማህበረሰብና ግብር ሰብሳቢ አካላት ህግን መሰረት ባደረገ መልኩ በጋራ ሊሰሩ ይገባልም ብለዋል። እንደ ሀገር አስተማማኝ የሆነ የገቢ ምንጭ በአግባቡ ሰብስቦ ለሀገር ልማት ማዋል ትልቅ ኃላፊነት ያለው ተግባር ነው። በመሆኑ ሀገር የተሻለ ገቢ እንዲኖራት ግብር ከፋዩ ማህበረሰብና ግብር ሰብሳቢ አካላት ህግን መሰረት ባደረገ መልኩ በመደጋገፍና በመተባበር መስራት ይጠበቃል። በኢፌዴሪ ገቢዎች ሚኒስቴር የጽህፈት ቤት ኃላፊና የዕለቱ የክብር እንግዳ አቶ ፍቃዱ ታደሰ የገቢዎች ሚኒስቴርና የጉምሩክ ኮሚሽን በጋራ በመሆን በአጠቃላይ በ2018 በጀት ዓመት 1.28 ትሪሊየን ብር ገቢ ለመሰብሰብ ታቅዶ እየተሰራ ስለመሆኑ አስረድተዋል። ዛሬ ላይ እነዚህ ተቋማት ክልሎችን እንኳን ሳይጨምር እየሰበሰቡ ያሉት ገቢ በ2017 በጀት ዓመት ከክልሎች ጋር ወደ ትሪሊየን የገባበት በዚህ በያዝነው በጀት ዓመት 1.28 ትሪሊየን ገንዘብ ለመንግስት ለማስገባት ሌትና ቀን እየሰራን እንገኛለን። መላው አመራርና ሰራተኛ ያለፉት 4 ወር ዛሬ ላይም ጨምሮ ያው ታሳስም እያለቀ ከመሆኑ ጋር ተያይዞ የጣልነውን 1.28 ትሪሊየን ለማሳካት የሚያስችል አፈጻጸም ከ100% በላይ በዚህ 5 ወር ተፈጽሟል። ይህ አካሄዳችን የሚያመለክተው የበጀት ዓመቱን ይህን እቅድ 100% ከዛም በላይ ለማሳካት ጥረት እየተደረገ ነው ያለው። በሽልማት ፕሮግራሙ ዘቢደር ቢራ አክሲዮን ማህበር ከ1 ቢሊዮን ብር በላይ ግብር በመክፈል የፕላቲኒየም ደረጃ ተሸላሚ ሲሆን አርባ ምንጭ ጨርቃ ጨርቅ አክሲዮን ማህበር ከ451 ሚሊዮን ብር በላይ እንዲሁም ይርጋለም ኮንስትራክሽን ከ312 ሚሊዮን ብር በላይ ግብር በመክፈል የወርቅ ተሸላሚ ስለመሆናቸው ተገልጿል። ግንባር ቀደም ግብር ከፋዮቹ የህግ ተገዥነታችን ሀገራችንን የመውደዳችን ማሳያ ነው ብለዋል። በህግ አግባብ ስር እየሰራን ይህን ያህል አስተዋጽኦ ማድረጋችን መታወቁ ለእኛ ከፍተኛ የስራ ሞራል ይፈጥርልናል። ለሰራተኛውም ለሀገራችን እንደሚወጣ ወጪ ማለት ለሀገራችን ኮንትሪቢዩት እናደርግ በልማቱ ዘርፍ ለሚሰሩ ስራዎች አስተዋጽኦ ማድረጋችን ምስክርነት መሰጠቱ በመንግስት በኩል ይህ በጣም ደስ ብሎናል። በቀጣይ እንድንሰራ ያበረታታናል ብዬ እጠብቃለሁ። ተሸላሚ በመሆናችን በጣም ደስተኞች ነን። ወደ 312 ሚሊዮን አካባቢ ያው ግብር ከፍለናል። ስለዚህ ዛሬ በተዘጋጀው የሐዋሳ ቅርንጫፍ የገቢዎች ፕሮግራም ላይ እዛ በመሸለማችን በጣም ደስ ብሎናል። በተደጋጋሚ በፌዴራልም እንደዚህ የእውቅና ፕሮግራም በወርቅ ሽልማት ተሰጥቶናል። ስለዚህ በዚህ ይርጋለም ኮንስትራክሽን ያው ግብርን በአግባቡና በትክክል በመክፈል ይታወቃል። ያው የህግ ተገዥነት አንደኛ በራስ መተማመንን ያመጣል። እኛ በራሳችን እንድንተማመን በድፍረትና በደስታ ስራችንን በሞራል እንድንሰራ ያደርገናል። ሁለተኛ ደግሞ የህግ ተገዥነታችንን አገራችንን መውደዳችንን የሚያሳይ ነው።